የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት በከተማዋ ውስጥ ከሚገኙ ባቡሮች መካከል ከግማሽ በላይ የሚሆኑት በአሁኑ ወቅት ከስራ ውጪ መሆናቸውን አስታውቋል። ድርጅቱ ካሉት 41 ባቡሮች መካከል አብዛኞቹ በወቅቱ ጥገና ባለማግኘታቸውና በሌሎች ችግሮች ምክንያት ከአገልግሎት ውጪ መሆናቸውን የገለጸ ሲሆን በአሁኑ ወቅት ለነዋሪዎች አገልግሎት እየሰጡ ያሉት 19 ባቡሮች ብቻ ናቸውም ብሏል። ሪፖርተራችን ሰላማዊት ጌታሰው የአገልግሎቱን ዋና ስራ አስፈጻሚ ያነጋግራ ተከታዩን ዘገባ አዘጋጅታለች፣ እንደሚከተለው ይቀርባል። የአዲስ አበባ ትራንስፖርት ቢሮ መረጃ እንደሚያሳየው ዋና ከተማዋ የተለያዩ የትራንስፖርት አማራጮችን በመጠቀም በቀን ከ3.9 ሚሊዮን በላይ ሕዝብ ታጓጉዛለች። ከነዚህ አማራጮች መካከል አንዱ በሆነው የባቡር ትራንስፖርት በቀን ከ45 ሺህ በላይ ሰው የሚጓጓዝ ቢሆንም ድርጅቱ ካሉት ባቡሮች መካከል አብዛኞቹ ባለመስራታቸው ምክንያት የሕዝቡን የትራንስፖርት ፍላጎት በታሰበው ልክ ማሟላት አልተቻለም። የአዲስ አበባ ቀላል ባቡር በተሟላ አቅሙ አገልግሎት መስጠት እንዳይችልም የተለያዩ ውስብስብ ችግሮች ምክንያት መሆናቸው ነው የሚነገረው። የአገልግሎቱ ዋና ስራ አስፈጻሚ ብርሃን አበባው ከኢቢኤስ አዲስ ነገር የዜና ዝግጅት ጋር ባደረጉት ቆይታ ድርጅቱ ቀደም ሲል 41 ባቡሮች የነበሩት ቢሆንም በተለያዩ ጊዜያት ብልሽት የደረሰባቸው ባቡሮች በወቅቱ ጥገና ባለማግኘታቸው በአሁኑ ወቅት 19 ብቻ አገልግሎት እየሰጡ መሆናቸውን ገልጸዋል። ይሁን እንጂ ይህ ቁጥር ካለፉት 2 ዓመታት በፊት እስከ 11 ባቡሮች ወርዶ እንደነበር አስታውሰው በተደረገው ጥረት 7 ባቡሮችን ወደ ስራ በመመለስ አሁን ወዳለው ቁጥር ማድረስ መቻሉን አብራርተዋል። አሁን ባለን ተጨባጭ ሁኔታ ካሉን ባቡሮች ወደ 19 አካባቢ ባቡሮች አገልግሎት እየሰጡ ነው ያሉት። ቶታሊ ያለን ባቡር 41 ባቡር ነው። ይሄ ማለት ኦልሞስት ከግማሽ በላይ የሚሆን ባቡር ስቲል አገልግሎት እየሰጠ ያለ ማለት ነው። እንደ ተቋም እንደው እያደረግን ያለ ነው ያው ከፍ ያለ በጀት ስለሚጠይቅ በየአመቱ የተወሰኑ ባቡሮችን ወደ አገልግሎት ለማስገባት ነው እየሰራን ያለ ነው። ከዚህም አንፃር ባለፉት 2 ዓመታት 7 ባቡሮች አስገብተናል። አሁን 19 የደረስንበት የባለፉት 2 ዓመታት ስራዎቻችን ናቸው ማለት ነው። ከዚህ በፊት እስከ 13 እስከ 11 ባቡር የደረሱበት ነበር አገልግሎት የሚሰጡ። በሂደት ግን ስቴፕ ባይ ስቴፕ ወደ አገልግሎት ለማስገባት ጥረት እያደረግን ነው። ባቡሮቹ ከአገልግሎት ውጪ ለሆኑበትና በፍጥነት ወደ ስራ ላለመመለሳቸው ዋነኛው ችግር የበጀት ውስንነትና የጥገና ማዕከል እጥረት መሆኑን ዋና ስራ አስፈጻሚው ጠቅሰዋል። አንደኛው ችግር ያው የበጀት ችግር ነው። ለባለፉት 10 ዓመታት በትክክለኛ መንገድ እየተጠገነ ስላልመጣ ባቡሩ ኦልሞስት ብዙ ባቡሮች ከአገልግሎት ውጭ የሆኑበት ጊዜ ነበር። ሁለተኛው የወርክሾፕ እጥረት ነው። ስቲል ብዙ ጊዜ ይህን ሚዲያ ላይ ተነጋግረነዋል፣ ግን ስቲል ለውጥ ያላመጣንበት እሱ ነው። ቢያንስ በምናገኛት የበጀት አቅም ወርክሾፓችን ለማሟላት ጥረቶች እያደረግን ነው። ትልቁን እንደ ሀገር የሚጠበቅበትን ወርክሾፕ መገንባት ባንችልም እንኳን አሁን ላሉ ችግሮች መፍትሄ ይሆናሉ የምላቸውን ስራዎች እየሰራን ያለ ነው። ስቲል ግን የወርክሾፕ ችግር ስቲል አሁንም እንዳለ ነው። ትልቁ ችግር እሱ ነው። ሌላኛው ለአገልግሎቱ መስተጓጎል እንደ ምክንያት የተነሳው በባቡሮችና በባቡር መሰረተ ልማቶች ላይ እየደረሰ ነው የተባለው የትራፊክ አደጋ ነው። በጣም በተደጋጋሚ የትራፊክ አደጋ የመሰረተ ልማቶቻችን ላይ ይደርስብናል። አጥሮች ይሰበራሉ፣ በየቀኑ መኪኖች ዘለው አዲል ውስጥ ይገባሉ። በዚህ ምክንያት የባቡር ትራንስፖርቱ ይቆራረጣል። ይህን ቢያንስ በእኛ መስመር ዳር ለዳር የሚያሽከረክሩ አሽከርካሪዎች ይህን ግንዛቤ ውስጥ ወስደው ጥንቃቄ እንዲያደርጉ በአንክሮ መናገር እፈልጋለሁ። በጣም ትልቅ እንትን እየፈጠረብን ያለው እሱ ነው። የተወሰኑ ቦታዎች ላይ ማቋረጫ መንገዶች የከፈትናቸው አሉ፣ የእግረኛና የመኪና ማቋረጫ መንገዶች። አንዳንድ ቦታዎች ላይ ስፔሻል ለሞቴል መሿለኪያ አካባቢ ያሉ የኤሌክትሪክ ሲስተማችን ወረድ ካተርና ኤሌክትሪክ ሲስተማችን ዝቅ ያለ ነው። መኪኖች በሚያልፉበት ጊዜ እሱን እየቆረጡ እያለፉ ነው። ሌላኛው ለባቡሮች መቆም እንደ ምክንያት የሚጠቀሰውን የኃይል መቆራረጥ ችግር በተመለከተም ዋና ስራ አስፈጻሚው ተከታዩም ብለዋል። በፊት እንዳልሽው የኃይል መቆራረጥ በእኛ በውስጥ ሲስተሞችም እንዲሁ ደግሞ ከኢትዮጵያ ኤሌክትሪክ አገልግሎት በምናገኘው ኃይል መቆራረጦች ነበሩ። በተደጋጋሚ ባቡሮች በየመንገዱ ይቆሙ ነበር። በዚህ ዓመት ግን የተሻለ ስራ አንድም የሰራ ነው እሱ ነው። አንደኛ ከኢትዮጵያ ኤሌክትሪክ አገልግሎት ጋር በመነጋገር ለዚህ ለኛ ኃይል አቅርቦት ብቻ ዴዲኬትድ የሆነ ስታፍ አቋቁመው ያ ስታፍ ትልቅ ሰፖርት እያደረገን ነው። ከነሱ ጋርም ችግሮች ሲፈጠሩ ኢሚዲየት ወደ ሶሉሽን የምንሄድበት ሁኔታ እያመቻችን እየተነጋገርን ያለ ነው። በዚህ ምክንያት አንደኛ የኃይል መቆራረጥ እንዳይኖር ብዙ ስራዎች ተሰርተዋል፣ ለውጥም አለ። ሁለተኛ ደግሞ የኃይል መቆራረጥ ሲያጋጥም እንኳን ተሎ ያለውን ችግር ሶልቭ አድርጎ ባቡሩን ወደ አገልግሎት ማስገባት ላይ ትልቅ ሲግኒፊካንት የሆነ ለውጥ አለ። ታዲያ እስካሁን በተዘረዘሩት ችግሮች ምክንያት ከስራ ውጪ የሆኑ የእነዚህ ባቡሮች እጣ ፈንታ ምን ይሆናል? በምን ያህል ጊዜስ ሁሉም ባቡሮች ወደ ስራ ሊመለሱ ይችላሉ? ብለን ለዋና ስራ አስፈጻሚው ላቀረብንላቸው ጥያቄም ተከታዩን ምላሽ ሰጥተዋል። ቀሪዎቹ ባቡሮች ደግሞ ወደ አገልግሎት ለማስገባት የተለያዩ ሲስተሞች እየተጠቀምን ነው። አንደኛ ቅድም እንዳልሽው የስፔር ፓርት ግዢ ነው።
በዚህ ዓመት የተወሰነ ስፔር ፓርት ግዢ አድርገናል። በዚህ ስፔር ፓርት ግዢ የተወሰኑ ባቡሮች 3 ባቡሮች ወደ አገልግሎት ለማስገባት ስራ እየሰራን ያለ ነው። በቀጣይ 2 ወራት እንደ እግዚአብሔር ፈቃድ ተጨማሪ 3 ባቡሮች ወደ አገልግሎት አስገብተን 22 ለማድረስ እንሞክራለን። እንደኛ እቅድ በሚቀጥሉት 3 እና 4 ዓመታት ሁሉም ባቡሮች ወደ አገልግሎት ገብተው የተሻለ የትራንስፖርት አገልግሎት እንሰጣለን ብለን እንገምታለን። ይህ ነው። በመዲናዋ ያለውን የትራንስፖርት እጥረት ለማቃለል በ475 ሚሊዮን ዶላር ወጪ ተገንብቶ በ2008 ዓ.ም አገልግሎት የጀመረው የአዲስ አበባ ቀላል ባቡር በአጠቃላይ 34 ኪሎ ሜትር ርዝመት ያለው ባለ 2 ሀዲድ ሲሆን በአጠቃላይ 39 የማቆሚያ ጣቢያዎች አሉት።